እንግዲህ ደረጀ ሰላምን ከባድ ማስጠንቀቂያ ሰጣት። ልጁ የኔ መሆኑን ማንም እንዳያውቅ አላት። ሰላምም ደም እንባ እያለቀሰች ማስጠንቀቂያውን ተቀበለች። አቶ ደረጀ በአንቺ ምክንያት ትዳሬና ልጆች ቢበተኑ መቼም ይቅር አልልሽም አላት። ማስጠንቀቂያውን እሺ ብላ ስትቀበል ግን ሰላም ብዙ ጥያቄ ፈጠረባት። ከኔ የሚወለደው ልጅ ጣጣ የለውም ማለት ነው አለችም ጭምር። ወይዘሮ ማርታ እንግዲህ ሰላም የነገረቻትን ነገር አምና ተቃብላለች። እናም እናንተ ስትወጡ እየሄድኩኝ የማገኘው ልጅ ነበረ ቤቱ ከሱ ነው ያረገዝኩት አለቻት። ነገር ግን ደረጀ ስላስጠነቀቃት ምንም አማራጭ የላትም። ማርታም አብሽሪ እኔ ያሳድገዋለሁ እናም ልጁን ታስተዋውቂኝና በፍጹም አባት የሌለው ልጅ እንዲባል ዲቃላም እንዲባል አልፈልግም። ድል አድርጌ እቤት ውስጥ ፕሮግራም አድርጌ በቃ ልጅ መሆን አባት መሆኑን ይረጋገጣል አለቻት። ይሄን ጊዜ ሰላም ደምን ባለቀሰች ወደ ውስጧ። ሰላም ውድና የተከበራችሁ የዙዙና ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ማነው ዳጣ ቀጣይ ፓርቲ ዘመተናል። ደረጀ ሰላምን ለምን አስጠነቀቃት የሚለው እንግዲህ ትዳሬና ህይወቴ ይበለሻሻል። ስለዚህ አንቺ ጋር የተፈጠረውን ነገር እኔና አንቺ ብቻ ነን የምናውቀው። ከኛ ሲቀጥል ሶስተኛ ፈጣሪ ነው። ይሄ ነገር ወደ ውጭ ማንም መስማት የለበትም ተንፈሽ እንዳትይ በማለትም አስፈራራት። እሷም ሳትወድ በግዷ ከልቧ አለቀሰች። ወይዘሮ ማርታ በሰዓቱ ሰላምን ጠርታ እስከምትነግራት ድረስ በጣም እያለቀሰችም ነበረ። እንዴት እስከ ዛሬ አላየውሽም? የማን ነው? ምንድን ነው አለቻት። ሰላምም ምኑትዬ አለች። ከማን ነው ስትላትም ሰላም ወደ መሬት አቀረቀረች። በዚህን ሰዓት አብጌል በአይኗን ባፏን ማሽቃበጥ ጀመረች። ንገሪያታ አለቻት። ከዛም አንቺ ሂጂልኝ አለች። ነይ ሰላምዬ ነይ ቁጭ በይ በፈጠረሽ አለቻት። ሰላምም ቁጭ አለች ከማርታ ራቅ ሸሸት እያለች። ከዛም አውጌልን ማርታ አባረረቻት። ሲቀጥል ባሳለፍናቸው ጊዜያቶች በመልካምነትሽ በመልካምነቴ በውደታችን እንደው ምንም ሳትደብቂ እውነታውን ንገሪኝ ብላ ሰላምን ለመነቻት። ሰላምም ሳትወድ በግዷ ደረጃ ያስጠነቀቃትን ማስጠንቀቂያ መቀበል ስላለባት ይሁን እናንተ ሳታውቁ የሄድኩ ማገኘው ልጅ ነበረ እቤቱ እሱ ነው አለቻት። ተመስገን ብላ ማርታ ስጁድ ወርዳ ሰገደች። የሰው ልጅ ስንት ያስባል፣ አይ ሰው መሆን ስንቱን አሰብኩት ይቅር በላይ በማለትም ፈጣሪዋን ተማጸነች። ሰላም ይህን ጊዜም ተጨናነቀች። አይዞሽ ልጁን ደግሞ እንዳታስቢ እኔ ያሳድገዋለሁ፣ ምንም የሚጎልበት ነገር የለም፣ በቃ እኔ ያሳድገዋለሁ፣ አንቺ ብቻ ጠንካራ ሁኚ፣ ስራ ከሚበዛብሽ ልጆቹ ያግዙሻል፣ እግዙ ይበያቸው፣ እምቢ ካሉሽ ደግሞ ንገሪኝ፣ ከባድ ነገርም እንዳታነሽ፣ አይዞሽ ሰላምዬ አይዞሽ እያለች አበረታታቻት። ሰላምም እሺ ትዬ አንቺ መልካም ሰው ነሽ፣ እሺ በቃ እያለችም አሁን ልሄድ አለቻት። እሺ ሂጂ የኔ እናት ሂጂ አለች። አሁን ወይዘሮ ማርታ በድጋሚ ፈጣሪዋን ማመስገን ጀመረች፣ ማልቀስም ጀመረች። ይቅር በለኝ በቃ ይቅር በለኝ ሰው ነኝ አጥፊ ነኝ ማለትም ጀመረች። ሌላው እንግዲህ በሳዘኝ ሁኔታ አሁን ከሷ ከተለየች በኋላ እክችን እየየ ብላ ለቀሰች። ከዛም ቀጠለችና ሰላም ናታን ክላስ ሄዳ ማልቀስ ጀመረች። ናታን በሩን ከፍቶ ሲገባ ሰላምዬ እያለቀሽ ነው እንዴ አላት። አላለቀስኩም አለችው። ሚስጥሩን ልትናገር ፈልጋ ለናታን የውስጧን አውጥታ ትንሽ ቢተነፍስላት ደስተኛ ነበረች። ነገር ግን ምንም ማድረግ አልቻለችም እና በሰዓቱ ደህና ነኝ አለችው። እያለቀሽ ምን ሆነሽ ነው? ማነው ያስከፋሽ? ማነው ያስቀየመሽ? አላት። ማንም ምንም ማንም አለችው። እና ምን ሆነሽ ነው?
ማን የተናገረ ሲላትም በቃ ምንም አልሆንኩም ተወኝ ብላ ጥላው ሄደች። ናታንም ግራ ተጋባ። እንግዲህ አሁን ደረጀ ሁሉንም ነገር እንዳትናገር ስላስጠነቀቃት እሱ ነገሩን በውስጡ ደፋፍኖ ይዟል። ሰላም ግን እውነቱ መውጣቱ ስለማይቀር ወይዘሮ ማርታ አሁን የልጁን አባት አስተዋውቂኝና እኔ በስነ ስርዓት ፕሮግራም አድርጌ ይፋ አድርገን የልጅሽ አባት ይሆናል። ልጅሽ ድቃላ አባት የሌለው ተብሎ እንዳደግ አልፈልግም። ከዛ በተረፈ ልጅሽ ልጄ ነኝ፣ ምንም አይጎልብሽም ብላ በስራታለች። ይህን ጊዜ ሰላም በእንቧ ታጀበች። ወይዘሮ አንቺ ትዬ በጣም መልካም ሰው ነሽ አለች። ውስጧን አፈነችው። በቃ አታልቅሽ፣ በቃ የሆነ ሆኗል እንዴ ደግሞ ልጅ እኮ የፈጣሪ ስጦታ ነው አለቻት። አበጌል እንግዲህ መጣችና ጥያቄዋን ቀጠለች። እማዬ ምን ፈለግሽ? ሰላም ነገረችሽ? የማን ነው ልጅ አለቻት። ምን አገባሽ ስትላትም እኔ የተጨነቅኩትና ያሳሰብኩት አንድ ትልቅ ነገር አለ። ምንድን ነው እሱ? ምንድን ነው የሚያስጨንቅሽ? እንዴት አያገባኝም፣ እንዴት አያሳስበኝም፣ የፈራውን ነገር እንዳይሆን ብቻ አለች። ማለት ስትላትም ታኛ ቤት ወንድ እንዳይሆን ስትልም ምን አንቺ ትማግጫለሽ እንዴ አለቻት። ታኛ ቤት ወንድ እንዳይሆን ማለት ስርዓት ይኖርሽ ስትልም እንዴ በቃ አለች። እዩልሽ ስርዓት ይኖርሽ፣ ልጅ እኮ ዝም ብሎ አይመጣም ማለት እንደታወቅሽ አንቺም ትማግጫለሽ ስትላት አረማዬ እንደዛ ማለት አይደለም አለች። እና ታዲያ ምንድን ነው ደግሞ እየተንቀለቀልሽ አባትሽ ሲመጣ ንገሪው አሉ። ወይ ትንፍሽቴና እኔን አያድርገኝ። እሺ ልጁ የማን ነው? እሱንም እንደለመርሽው ዲኤንኤ ምርመራ አስመርምሪዋ አለቻት። ምን አገባኝ እኔ ምን ብዬ ነው የማስመረምረው አለች። ከዛም ናታን ክላስ ሄዳ ናታን አውጌል አላት። ለምንድን ነው ግን አብጌል ብለህ የምጠራኝ? እነማን ልበልሽ? ኤቢ አትለኝም እንዴ? ምን ልዩነት አለው? ያው እኮ ነው። ልዩነትም አለው። ሲዩት የኔ ፍቅር የኔ በለኝ አለችው። ምንድን ነው አሁን ይህን ስጠራሽ ቤተሰብ ጋርሼ ቢሰማ ምን ይላል? ይስማ ታዲያ ምን አገባው በእኔ ህይወት አለችው። ከዛም ምን አንቺ ስለ ቤተሰብሽ ግድ አይሰጥሽም ከራስሽ ውጭ በጣም ይደብራል ሲላት ለምንድን ነው? ህፃን ልጅ እኮ አይደለሁም። ለራሴ ማሰብ ያለብኝ ለራሴ ነኝ እኔ ነኝ አለችው። ለማንኛውም ውጪ፣ የተፈጠረ ነገር አለ። ያንን ሳልነግረማ አልወጣም። ምንድን ነው? ዙሪያ ጥምጥም መሄድ ጀመረች። ዙሪያ ጥምጥም ከምትሄጂ አትናገርም? እኔ ያችንም ዳጣን አላምናትም። ልክ እንደ ሰላም ምን ሆነች? እዚህ እያለቀሰኝ ነበረ አላት። ከዛም ዙሪያ ጥምጥም ስትሄድ ውጭ ላይ በቃ ሲላትም ይኸውልህ ይህን ሳልነግርህ አልሄድም፣ ሰላም አረገዘች አለችው። ምን አላት? አላቅም አርግዛለች። እንዴት? ባላላት እንዴ? ምን አውቃለሁ፣ ምናልባች ከዚህም ቤት ሊሆን ይችላል፣ ከማንኛችሁ እንደሆነ ባይታወቅም አለችው። ከዛም ውጪ አሳፋሪ በማለትም ተናገራት። አሁን ዳጣ ደግሞ እንግዲህ ጁስ እየጋበዘቻቸው ቅመምንና ውሃን በውሃ ስልክ የሆነ ነገር እንዳለ ቅመም ነገረቻት። ቴሌግራም ግሩፕ ብልግና ግሩፕ ገብታለች አለቻት። ዳጣ ስታየው ደነገጠችም። ልጅቷ ምንም ስለማታቅ የዋህና ምንም የምታውቀው ነገር ስለሌለ ከዛም በጣም ጮኸችባት። እንዴ ስለጋበሽ ልመችኝ ነው እንዴ አለች። ውሃ ብልግና እኮ አይደለም አንቺ ስልክሽን ብላ ስትቀበል የራቁት ፎቶ በውሃ ስልክ ግሩፕ እንደተላካወቀች ግን ስሙን ግሩፕ መግባቷን እንጂ አላየችውም። ከዛም ዳጣ ለደረጀ ውሃ እንደዚህ ብላ ነገረችው። እውነት ጥሩ ነገር ነው ያረግሽው ልጄ፣ አባዬ እኮ እዚህ መኪና ስታምር አለችው። ለምን ታማረች? ችግር የለውም እገዛልሻለሁ። ኧረ እኔ እንደዛ አይደለም አባቴን የማገኘው እዚች መኪና ውስጥ ስለሆነ ነው ብዬ ነው አለችው። በእንግዲህ እሱንም በቅርቡ በነፃነት አባዬ ብለሽ ትጠሪኛለሽ አላት። ግን አንድ ጥያቄ ልጠይቅ፣
እናቴ በሕይወት አለች? ይህን ብቻ መልስልኝ አለችው። ከዛም እሱም በቅርቡ ይሆናል ሲላት እንደ ማኩረፍ አለች። ማኩረፍ ነው ደግሞ ስታኮርፊ እኮ ውሃን ነው የምትመስየው አላት። አረ እንደዛ አይደለም አባዬ፣ የመጣሁበት በውሃ ምክንያት ነው። ምንድን ነው? እዩልህ አባዬ፣ ውሃ ምን የምታውቀው ነገር የለም። አንድ የክፍላቸው ተማሪ እብልግና ጉሩብ ቴሌግራም ላይ ያስገብቷት በቃ ራቁት ፎቶ ነው አለችው። ምን አላት። ልጁን ሄጄ ደበድባለሁ ስል ትምህርት ቤቱ ችግር ሊፈጥርብሽ ይችላል አሉኝ። ከዛም በቃ ለአባዬ ልንገረው ብዬ መጣሁ ስትለው እውነት ብዙ ነገር ጥሩ ነገርም አድርገሻል። ምክንያቱም ውሃ ምን የምታውቀው ነገር የለም። ደስ የሚለው ነገር ልጅቷ ከፍታ አላየችውም፣ ግሩፕ አስገቧት እንጂ አለች። ይገርማል፣ ጥሩ ነው ያደረግሽው የእውነት ልጄ አላት። ቀጠሉና እንግዲህ ዳጣ ወደ ቤት ስትመጣ ሰላም አሁን በጣም አሟትና ደክሟት ራሷን ጠግናለች። ሰላምዬ ምን ሆነሻል? ደብሮሻል እኮ። ምንም ደህና ነኝ። ምንድን ነው የተፈጠረው? ያስቀይምሻል? የተናገረሽ አለ አለቻት። ማንም የለም አልኩሽ አይደል እንዴ አለች። ደክመሽ እንደሆነ ከሄድየን እኔ በደንብ አጸደዋለሁ ፏ አድርጌ። ስለዚህ አንቺ ብቻ እረፍት አድርጊ እመኝ ሰላምዬ አለቻት። አረ እኔ አጸዳለሁ አለች። በፍጹም እኔ እያለሁ ለማጽዳቱ አንቺ አታስቢ። ይቻ ብኬል ተናገረችሽ እንዴ? እሷ እኮ ስትናገር ባለዬ ናት አለቻት። አልተናገረችኝም አለች። ከዛ እንግዲህ አብይል በድጋሜ እናቷ ክላስ ሄዳ እናቷ ታፋ ላይ ተኛች። እናቷ ጸጉሯን መደባበስ ጀመረች። ጸጉርሽ እኮ ተበጣጠሰ፣ ለምን የሆነ ነገር አትንከባከቢውም አለቻት። ተው እባክሽ አለች። እማዬ ሰላም ታማን ነው አለች። አንቺ ልጅ ዝም በይ አለቻት። እኔም ከናታን ልጅ ወልጄ እንዳንቺ አይነት ናታንና እኔ እኮ እየተቀራረብን ነው፣ በቃ አለ አይደለ አለቻት። ጥሩ ሁኝለት ስትላትም እሺ አለች። ቻናሉን ሰብስክራይብ እያረጋችሁ